የነነዌ ጾም ስንት ቀን ነው? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች። ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50 60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድነው። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ ዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘጌት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገው። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነቢዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነቢዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከበው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ። ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ እዚያ አለህ። እንደ ንስር የንጋት ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ነገር ግን ዮናስ በዚህ ከእግዚአብሔር ፊት ለመደበቅ በዛፎቹ መካከል ለመሸሸግ ያሰበው አባቱን አዳምን መስሎ ነበር። ኃጢአት ምን ያህል የሰውን ብርሃን ለማጥፋት በቀላሉ መረዳት የሚችሉ ነገሮችን እንኳን እንዳናስብ የሚያደርገን መሆኑን ያሳየናል። በኢዮጴም ዮናስ ወደ ተርሴስ የምትሄድ መርከብ አግኝቶ ገንዘብ ከፍሎ ውስጡ አገባ።
የሚያስገርም ነው። ለእግዚአብሔር ላለመታዘዝ ኃጢአት ዮናስን ያስከፈለችው የገንዘብና የልፋት ዋጋ። የእግዚአብሔርን ጸጋና በረከትን ግን በነፃ እናገኘዋለን፣ ያውም ከሙሉ ክብርና ሞገስ ጋር። ገንዘብን በማውጣትና በልፋት ራስን ለመጉዳት መኳተን ግን የሚደንቅ ነው። ምናልባት ዮናስ አለመታዘዝን ባሰበበት በዚያ ሰዓትና መርከበኞቹን ለጉዞ በጠየቀበት ሰዓት ገንዘብ ባይኖረው ኖሮ በረከት ይሆንለት ነበር። ምክንያቱም ዮናስ ለመርከቡ ጉዞ ገንዘብ በከፈለበት በዚያች ጊዜ እጥፍ ኪሳራ አጋጥሞታልና። ገንዘቡና መታዘዙን ማለት ንጹሕ ልቦናውን በአንድ ጊዜ አጣ። ይህ ስለ ዮናስ መኮብለልና ለመታዘዝ አጭር ግንዛቤ ሲሆን የእግዚአብሔር ሐሳብ በዚያ ነገር ላይ ምን ነበር? በጣም በሚገርም አኳኋን እግዚአብሔር የዮናስን አለመታዘዝ ለበጎ ነገር ተጠቀመበት። ይኸውም በዮናስ መታዘዝ የነነዌ ሰዎች የሚድኑ ከሆነ እንዲሁ ባለመታዘዙ በኩል ደግሞ መርከበኞቹ ይድናሉ። በዚህ የተነሳ እግዚአብሔር ሰዎችን ለማዳን እንደ መሳሪያ አድርጎ የተጠቀመው ዮናስን መታዘዝና አለመታዘዝን ነበረ። ነገሩ ዮናስን እግዚአብሔር እንዲህ ብሎ የተናገረው ይመስላል። ዮናስ ሆይ ከኔ የኮበለልክ ይመስልሃልን? አይደለም። እኔ ወደ መርከበኞቼ የምልክህ እንደ ነቢይ፣ እንደ ሰባኪ፣ በታላቅ ድምፅ እየጮኸ ሰዎችን ወደ ንስሐ እንደሚጠራ ሰው አድርጌ ሳይሆን እንደ ጥፋተኛና ኃጢአተኛ፣ ለሌሎች ግራ መጋባትና ችግር መንስኤ እንደሆነ ሰው እንጂ። የነነዌ ሕዝብ እንደ ነቢይ ቢፈሩህና ቢቀበሉህ በመታዘዝ ለእነርሱ መዳን ምክንያት ትሆናለህ። ለእኔ ባለመታዘዝ ወደ መርከብ ገብተህ ወደ ባሕርም ብትጣል ለመርከበኞቹ በረከት ትሆናለህ።